የኤርትራ ሰራዊት ተቆጣጣሪያቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ሳውዲ አረቢያ ከ73 ዓመታት እገዳም በኋላ በሀገሪቱ የሚኖሩ ቱጃር የውጭ ሀገር ዜጎች የአልኮል መጠጥ እንዲገዙ መፍቀድን ጀመረች። ኤርትራ ሰራዊቷን በአስቸኳይ ግዛቷ እንድታስወጣና ለድርድር ዝግጁ እንድትሆን ኢትዮጵያ ጠየቀች። የኤርትራ ሰራዊት ተቆጣጣሪያቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቅዳሜ ጥር 30 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ ኤርትራ ለኢትዮጵያ ሉዓላዊ ድንበርን በመጣስ በሰሜን ምስራቅ ቅርንጫፍ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝም ገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነትም ለቢቢሲ አረጋግጠዋል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄ ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችን እና በአሰብ ወደብ በኩል የባህር መዳረሻ ጉዳዮችን ጨምሮ ሁሉንም ጋራ ጥቅሞች በጉዳዮቹ ላይ ለመፍታት በቅንና ልቦና ድርድር ለመፍታት ፈቃደኛ መሆኑንም አስታውቋል። በውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላህ በተላከው ደብዳቤ ላይ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያ ሉዓላዊ ግዛትን በመጣስ በሰሜን ምስራቅ አቅጣጫ መቆጣጠሩን ተጠቅሷልም ብሏል። በዚሁ ደብዳቤ ላይ ሁለቱ ሀገራትን በሚያዋስኑ አካባቢዎች የኤርትራ መንግስት በስም ባልጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚቀርብላቸውን በመጥቀስ ወንጅለዋቸዋል። በደብዳቤውም ላይ የታጣቂ ቡድኖቹ በስም ባይጠቀሱም ከዚህ ቀደም የኤርትራ መንግስትና የኢትዮጵያ መንግስት ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋልም ሲል መወንጀሉንም ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱና በድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚነት አላገኘም ሲልም በደብዳቤው ላይም ገልጿል። ባለፉት ጥቂት ቀናት ሁለቱ ሀገራት በሚያዋስን ድንበር አካባቢ የታዩ ለውጦችን የኤርትራ መንግስት ተጨማሪ የጥፋት መንገድ መምረጥን ያመለክታል ሲልም የውጭ ጉዳይ ሚኒስቴር በደብዳቤው ላይም አመልክቷል። የውጭ ጉዳይ ሚኒስቴር የኤርትራ መንግስት በደብዳቤው ላይ በስም ካልተጠቀሱ የታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እየተደረገ እንደሚገኝም በደብዳቤውም ላይ ገልጿል። በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውንና በሰሜን ምዕራብ የሀገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለውን የጋራ ወታደራዊ እርምጃ ጸብ አጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲልም ድርጊቱንም አውግዞታል። አክሎም ይህንን ተቀባይነት የሌለው ሁኔታ ለማስቆም የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያወጣና በአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋ እንጠይቃለንም ብለዋል። የሁለቱ ሀገራት የጋራ ብሔራዊ ጥቅሞችን ባስከበረ መልኩ በላቀ የመከባበር ስሜት ለመከባበር ዝግጁ ነን ያለው የውጭ ጉዳይ ሚኒስቴሩ ደብዳቤ አሁን በኤርትራ በኩል የተከፈተውን ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑንም አስታውቋል። አክሎም ኤርትራ ሰራዊቷን በአስቸኳይ እንድታወጣና ሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲሉም በአጽንኦት ጠይቀዋል። ለግማሽ ምዕት ዓመት ያህል ሁለቱ ሀገራት በማያባራ ግጭት ላይ እንደነበሩ የሚያብራራው ደብዳቤው ይህ አይነቱ የግጭት አዙሪት በውይይትና በዲፕሎማሲ ጥረት እልባት ሊያገኝ የሚያስችል እድል እንዳለ በመግለጹም በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቱን በሰላማዊ ድርድር ለመፍታት ዝግጁ መሆኑንም አብራርቷል። የውጭ ጉዳይ ሚኒስቴር የኢትዮጵያ ሉዓላዊና ግዛትን አንድነት እንዲከበር ላቀረበውና ህጋዊ ጥያቄ አዎንታዊ ምላሽ ካገኘ የኢትዮጵያ መንግስት ባህር ላይ ጉዳዮችና በአሰብ ወደብ በኩልም ወደ ባህር በር ጉዳይ ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉንም አቀፍ እልባት እንዲያገኝ በቅንና በልቦና ድርድር ለማድረግ ፈቃደኛ ነውም ብሏል። በኤርትራ መንግስት በኩል እስካሁን ለዚህ ደብዳቤ የተሰጠ ይፋዊ መግለጫም ሆነ ምላሽም የለም። የጋራ መከባበርና መተሳሰብ ግንኙነትን ለመፍታት ቆርጠን ተነስተናል ያለው የውጭ ጉዳይ ሚኒስቴር ደብዳቤ ቀና ምላሽ እንደሚያገኝም ተስፋ አደርጋለሁም ሲል ገልጿል። በዚህ ዓመት መጀመሪያ የመስከረም ወር ማገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፈው ደብዳቤ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት የኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲልም ከሷል። ከጥር ወር መጀመሪያ ላይ ደግሞ የኢትዮጵያ ፌዴራል ፖሊስ የኤርትራ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራይ ልዩ ኃይል ወይም ህወሓት በኩል የተላኩ ያላቸውን ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን አስታውቋል። ኢትዮጵያ የጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያዎችን ጥይቶችንና የመሳሰሉትን እየሰጠ ነው ሲልም ስትከስም ቆይታለች።
ባለፈው ዓመት ሐምሌ ወር ላይ እንዲሁም የኤርትራ ጦር አባላት በኢትዮጵያ ድንበር ላይ ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፋ ጥሰቶችን መፈጸም መቀጠላቸውን ሪፖርቶችን እያወጡ እንደሆነ ኢትዮጵያ ለተባበሩት መንግስታት ድርጅትም ከሳለች። በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ከበበው የከፋ የሰብአዊ መብት ጥሰቶችን በድንበር አካባቢዎች እንደሚፈጸሙ ሪፖርቶች መውጣታቸውን ቀጥለዋል ሲሉም ነበር በወቅቱ የተናገሩት። ሳውዲ አረቢያ ለውጭ ሀገር ዜጎች የአልኮል መጠጥ እገዳን አነሳች። ሳውዲ አረቢያ ከ73 ዓመታት እገዳም በኋላ በሀገሪቱ የሚኖሩ ቱጃር የውጭ ሀገር ዜጎች የአልኮል መጠጥ እንዲገዙ መፍቀድን ጀመረች። ይህ ትልቅ እርምጃ እንደሆነ የተገለጸ ሲሆን አስተያየት ሰጪዎች ሀገሪቱ አሁን ላይ ያላላች ያለውን ሕግ ወደ ጎብኚዎች ታሰፋለች ብለው እንደሚጠብቁ የኢቢሲው ሰሚር ሐሺም ከሪያድ ዘግቧል። ዲፕሎማሲያዊ መቀመጫ የሆነችው ሪያድ ለ10 ዓመታት ያህል የአልኮል መጠጥ ሽያጭን እገዳን ቆይቷልም ተብሏል። በኤምባሲዎች፣ በቅንጦት ዘመናዊ መኖሪያ ቤቶች፣ ጥላ ባላቸው እግረኛ መንገዶች፣ አረንጓዴ ቦታዎችና በካፍቴሪያ ባህሏ የሀገሪቷን ወጣቶችና የውጭ ሀገር ዜጎች ቀልብ የምትስበው ከተማዋ አሁን ላይ ይህንን ሕጓንም አላልታለች። በዚህም ሀብታምና ሙስሊም ያልሆኑ የውጭ ሀገር ነዋሪዎች የአልኮል መጠጦችን እንዲገዙ መፍቀዷንም ጀምራለች። ሁለት የእስልምና ቅዱስ ከተሞች ያሏት ሳውዲ አረቢያ የአልኮል መጠጥ ሽያጭን ያገደችው እንደ አውሮፓውያኑ አቆጣጠር በ1952 ነበር። ነገር ግን ገጽታዋን ለመገንባት በምታደርገውም ጥረት ከቅርብ ዓመታት ወዲህ ማህበራዊና ኢኮኖሚያዊ ለውጦችን በማድረግ ኢንቨስትመንቶችን ምቹ መሆናቸውን እየገለጸችም ነው። በልዑል አልጋ ወራሽ መሐመድ ቢን ሰልማን አስተዳደር ሲኒማ ቤቶች እንደገና እየተከፈቱ ሲሆን ትልቅ የሙዚቃ ዝግጅቶችም ተካሂደውበታልም ተብሏል። ከዚህም በተጨማሪ አስተዳደሩ ሴቶች መኪና እንዳያሽከረክሩ ተጥሎ የነበረውን እገዳም አንስቷል። እንዲሁም ይፈሩ የነበሩት ሃይማኖታዊ ፖሊሶችም ስልጣናቸውን ተገድበዋል። ህጋዊ የአልኮል መጠጥ ሽያጭ ጉዳይ ግን አከራካሪ ሆኖ የቆየም ነበረ። የአልኮል መጠጥ መደብሮች መጀመሪያ ላይ ተከፍተው እንደ አውሮፓውያኑ አቆጣጠር ጥር 2024 ዓ.ም የነበረ ሲሆን መጀመሪያ ላይ ሙስሊም ያልሆኑ ዲፕሎማቶች እንዳይገቡ ገደብ ተጥሎም ነበር። ከዚያ ግን በ2025 ያለምንም ይፋዊ ማስታወቂያ በተዋወቀ አዲስ ደንብ ሀብታምና ሙስሊም ያልሆኑ የውጭ ሀገር ነዋሪዎች ወደ መደብሩ በማምራት ቢራ፣ ወይንና ስፕሪት መግዛት እንዲችሉም ተፈቅዷል። ለዚህም በሪያድ ብዙ ሰዎች በማይደርሱበት ሰፈር ውስጥ እንደሚገኝና ሚስጥራዊና ምልክት በሌለው ህንጻዎች ላይ የሚገኙ አነስተኛ መደብርም ይህ የፖሊሲ ለውጥ የሚፈተሽበት ቦታም ይሆናልም ተብሏል። ወደ መደብሩ ገብተው መጠጦችን መግዛት የሚፈቀድላቸው በአመት $27,000 የሚያስከፍል ፕሪሚየም የመኖሪያ ፈቃድ ያላቸው ወይም በወር 50,000 የሳውዲ ገንዘብ ሪያል የሚከፈላቸው መሆኑን ማሳየት የሚችሉ ብቻ ናቸውም ተብሏል። ፕሪሚየር የመኖሪያ ፈቃድ ፕሮግራም የተለያዩ መስፈርቶች ያሉት ሲሆን በተለዩ ለከፍተኛ የውጭ ሀገር ኃላፊዎች፣ ኢንቨስተሮችና የተለያዩ ክህሎት ላላቸው ሙያተኞች የሚሰጥ ነውም ተብሏል። በዚህም መሰረት የመኖሪያ ፈቃድ ያላቸው ሆነ የሌላቸው አልኮል መጠጥ ለመግዛት መታወቂያቸውን ማሳየት ይጠበቅባቸዋል። መታወቂያው ላይ ሃይማኖታቸውንና የመኖሪያ ሁኔታቸውን በዝርዝር ሰፍሮበትም ይታያልም ተብሏል። የመኖሪያ ፈቃድ የሌላቸው ደግሞ በመስሪያ ቤታቸው የተረጋገጠ የደሞዛቸውን መጠን የሚያሳይ ደብዳቤ ማሳየት ይጠበቅባቸዋል። የውጭ ጎብኚዎች ከሆኑ ግን ወደ መደብሩ መግባት አይፈቀድላቸውም ተብሏል።